ወንድምና እህት ሆነው እንዲኖሩ ነው ወይንስ ባልና ሚስት ሆነው እንዲኖሩ ነው? ያለምንም ጥርጥር ባልና ሚስት ነው እንዲኖሩ ነው። ባልና ሚስት ምንድን ነው የሚያደርገው? የጌታ ሰው መልሱን ላንተ ትቼዋለሁ። እኔ ቃሉን አልናገረውም። ኢስላም እንዲህ አይነት የረከሱ ቃሎች እንድናገር አላዘዘኝም። አላህ ነው። ከሴት ጋር መኖርን እንደ ኃጢአት ለምንድን ነው የምቆጥሩት? ሴት ልጅ ይህን ያክል ታረክሳለች ብሎ ማሰብ ለምን አልገባችሁም? እንጂ እኮ ሴት ልጅ እያረከሳቸው እኮ ነው። ጳውሎስ ገነት የሚገቡ ሰዎችን ሲናገር መጽሐፍ ቅዱስ ላይ እነዚህ ገነት ይገባሉ ካለ በኋላ ምክንያቱም ሲናገር ምክንያቱም ከማንም ሴት ጋር አልረከሱም እና እያለ ይናገራል። ድንግል ናቸው ይላል። ከሴት ጋር መገናኘትን እንደ መርከስ መቁጠር ላይ ንጹህ ሆነች ሴት ልጅ በኢስላም ከእርሷ ጋር መኖር የአምላክ ፈቃድና ጸጋ ነው። እሺ ሴቶች እንደዚህ አትጸይፏቸው። ከሴት ጋር መኖር እንዳውም በገነት ውስጥ ትልቅ ጸጋ ነው። ጭንቅላታችሁ ላይ የተቀረጸው ነገር ጣሉትና መጽሐፋችሁን እስኪ አምጡ። አትጥሩ ሴቶች ከሴት ጋር መኖርን አትጥሩ። እንዲህ አትጸይፏቸው። ኢስላም በጣም አክብሯታል። ኢስላም ገና ሰዎች ገነት ሳይገቡ በገነት ውስጥ ተፈጥራለች ሴት ልጅ ሑረል ዒን ይባላሉ። አላህ አክብሯቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ሲገልጿቸው ለው አነ ሑረል ዒን እጠለዐት ዐላ አህሊል አርድ ለአዳአት ማ በይነ ሰማኢ ወልአርድ። ጀነት ውስጥ የተፈጠሩ ሴቶች አሉ። አያችሁ፣ እነዛ ጀነት ውስጥ የተፈጠሩ ሴቶች አንዷ ከሰማይ ወደ ምድር ፊቷን ብቅ ብታደርግ ይህን ዓለም በፊቷ ብርሃን ባበራቸው ነበር አሉ። ይሄን ያክል ውብ አድርጎ ሰርቷቸዋል አላህ ሱብሓነሁ ወተዓላ። ወደዳቸውም ጠላቸውም እዚያ ተፈጥረዋል፣ ይኖራሉ። ሴቶች በጣም ክብር አላቸው በኢስላም። ተፈጥረው ይኖሩባታል አሁን ገነት ውስጥ። አይ እሺ አንብቡ። አሰላሙ አለይኩም። ሰላም ነው መልከኝ። እሺ ቀጥል። እንዴት ነህ? ሰላም ነው። ሁሱዲ አያወራም። ታኛ አልሐምዱሊላህ። እሺ ተዋህዶን አስቀድሙ። ተዋህዶ እንዴት ነህ? ደህና ነህ ወይ? ሰላም ነው አለን አልሐምዱሊላህ። አለን። እሺ ቅድም ስትናገር በክርስትና እንስሳና ሽክራን አጂ መርሃባ። እሺ አንብበው። እሺ እየሰማሁ ነው። አንብበው። ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሶች መሰለ። ምንድን ነበር አለ? ክቡር ነው። ነገር ግን ኃጢአት ሲሰራ ራሱን ሲያረክስ እንደሚጠፉ እንስሶች መሰለ ይላል እንጂ ሰው ክቡር ሆኖ ሳለ ነው የሚለው እዚህ እንደምናነበውና ሰው ክቡር ነው ከእንስሳ የበለጠ ማለት ነው። አይበላለጡም ይላል እኮ ወገናችን። ሰው ግን ከእንስሳት ምንም ብልጫ የለውም ብሎ ቃል በቃል መጽሐፍ ቅዱስ ይናገራል። ስለዚህ መጽሐፍ ቅዱስ ይጋጫል ማለት ነው አይደለ? አይደለም እና ከሞት አንጻር ነው። ምን ትላለህ? ብልጭ ሰው ከእንስሳት ብልጫ ይላል መጽሐፍ ቅዱስ።
አዎ ገብቶኛል። አንደኛ እሱ ግን ነው። ያ እንደዛ ያለው ከሞት አንደኛ እሱ አንጻር ነው። ነው። ሁለተኛ ቆይ አዳምጥ። ሁለተኛ ኢየሱስ ክርስቶስ ቡችላ ብላቸዋል አይደለ? ሴቶችን እንትን ዝግ ቡችላ ብላቸዋል አይደለ? ምን ላይ ነው እንደሱ ያላችሁ? ምን ላይ ነው እንደሱ ያላችሁ? ኦኬ ቆይ ላሳየሽ። ያችን ከነዓናዊት ሴት አታስታውሰውም? ጥቅስ ላውጣለህ። እሷን ምን አላት? አውጣልኝ። የልጆችን ዳቦ ወስዶ ለውሻ መስጠት ተገቢ አይደለም እያለ ይናገራል አይደል? ኢየሱስ ክርስቶስ። አዎ ይሄ ምሳሌ ነው። ኧረ በአላህ ባትሪ ዘጋች። ይታያችኋል፣ ባትሪ ዘጋ። ወላሂ ላውጣስ አንዴ እንትን ልበል። ማውጣት የሚችል ልጅ ካለ አስገባቸው። አንድ ቁጥር ይጻፍ ማውጣት የሚችል ሰው ካለ። ليس حسن أن يؤخذ خبز البنين ويطرح للكلاب إلى الكلب قال مصاف كده بعربية ነው ያስኩት ليس حسن እሺ አውጥቼዋለሁ። ያውጣ። እሱ ላይ ምን ይላል? አንዴ አየሽ የኔ ራሱ ነበር እስኪ ወራው ነበር እንትን የራስሽን ጊዜ አንዳንዴ ተቀበሰ አገኘው። ليس حسنا أن يؤخذ خبز البنين ويطرح للكلاب የልጆችን ዳቦ ወስዶ ለውሾች መስጠት ተገቢ አይደለም ይላታል። ከዚያ እሷ ምን ትላለች? የልጆችን ማን ነው ውሾችም እኮ አንዳንዴ ፍርፋሪን ይበላሉ፣ የልጆችን ፍርፋሪ ይበላሉ ብላ አመለች። አያ እዚያ ቦታ ላይ ባጭሩ ኢየሱስ ክርስቶስ በግ ያለው ማንን ነው? ማን ነው? ልጆች ያለው ማንን ነው? ውሾች ያለው ማንን ነው? ልጆች ያለው ማንን ነው? አንዴ ቆይሽ፣ አንዴ በደንብ ላውጣውና አይሽ ጀመረ። ካላገኘው በቃ ላውጣለህ። ያው ቻርጅ አድርጌዋለሁ፣ ሰክቼው ላውጣለህ። እሺ እሺ ማቴዎስ ወንጌል ምዕራፍ 15 ቁጥር 26 እሺ እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ማለት ይላል። ያው ቡችላ እያለ ያለው እዚህ ቦታ ላይ ማንን ነው? ሁለት ቦታ ነው። ያው ማቴዎስም ማርቆስም ላይ ታገኘዋለህ። ቡችላ እያለ ያለው ኢየሱስ ክርስቶስ ማንን ነው? ቻርጅ ፈታ ማለት ነው።
በጣም እሺ። እስከዛ ጥያቄ ያለው መቀጠል ይችላል። ተማረጋ ማውራት ነው የሚፈልጉት መሆን ነው የሚፈልጉት እናታቸው ወላሂ እሱ አይሰማም? ይሰማል። እሺ እሱ ፍቅረኛ ነበረኝ ማለት ነው እና 3 አመት ያህል ሳወራው ቆይቻለሁ። አንቺ ተዛሳ እና ወደዚህ ሀገር ከመጣሁኝ በኋላ ደግሞ ያኔ ተውሂድን እየሰማሁ ሐዲሶችን እየሰማሁ ስመጣ ይበልጥ እንደማይፈቀድ ምናምን እየተረዳው መጣው ማለት ነው። ከዛ ደተው ነበር አውፍ በለኝ ወንድሜን መሰልኩ ባህር ምንስ እና እናቁም ስለው ያኔ ባኪራን ባድፈልልሽም ቃል ገብተሽልኛል አለኝ እና እኔም ቃል ገብቼለት ነበረ። ከፋራ ይኖርብኛል ወይ በተው ያኔ ምንም የለብሽ የሚለው ለመጠየቅ ነው የፈለኩት። አጅር ነው የምታገኘው፣ ምንም የለብሽ። ምክንያቱም ተውበት አድርገሽ ወደ አላህ ፍቅረኛ ከሚባለው ዓለም ስለወጣሽ ትልቅ አጅር ታገኛለሽ። እንደው አይ ዱዓ አድርግ በደንብ ጠንክሮ ለኔ ብዙ ፍቅር ያለው ግን አልቻልኩም። ባኪራን ምናምን ያለ በዱዓው ላይ ጠንክር፣ አላህ ያግዝህ፣ አላህ ያብርታህ። አይ ያኔ ቃል ስለገባው ምንም አይኖርብኝም ማለት ነው። ቃሉን ባፈርስም ላልተው ማለት ነው። ክርስቲያን ሸጊት ለሶስተኛ ጊዜ መለስክ፣ ለአምስተኛ ጊዜ መለስ። ይቅርታ ለሰለስተ ምንም የለብሽም። እሺ ጀዛኩላህ ኸይር። አይ እሺ ሙሱ እሺ ተዋረ ቀጥል። እሺ እና የልጆችን ዳቦ ለውሻ መስጠት አይገባም ማለት ይሄ ማለት ይሄ ራሱ በምሳሌ ነው የተናገረው እና ምን ማለት ነው ሲባል አሁን ምን ማለት ነው ተዋህዶ ይቅርታ ጋር ማለት ነው። ምን ማለት ነው ታብራራለህ? ችግር የለውም ጊዜ እሰጥሃለሁ ችግር የለውም። አሁን ጥያቄው ምን መሰለህ? እዚህ ቦታ ላይ ኢየሱስ ክርስቶስ ቡችላ ያለው ማንን ነው? ውሾች ያለው ማን ነው? ልጆች ያለው እሱን እንትን ንገረንና ከዛ በኋላ ይሄ ማለት ግን ለዚህ ተፈልጎበት ነው የሚለው ትቀጥላለህ። እሺ ልጆች ያለው እስራኤልን እሺ ውሻ ያለው ቡችላ ያለው ማንን ነው? ኢየሱስ ውሾች ያለው ደግሞ ከእስራኤል ውጭ ያሉትን አህዛብን ማለት ነው። ትክክል። አሁን የምትፈልገውን ቃል በል ሄድ አብሽር። ስለዚህ የልጆችን ዳቦ ለውሻ መስጠት አይገባም ማለት ለእስራኤል የማደርገውን ታምራት ለአህዛብ እኩል አላደርገውም ማለቱ ነው። ታዲያ ተደረገላት ያቺ ሴትዮ። ስለዚህ ለእንትን አልተላከም ማለት ነው እኮ። ቆይ አልጨረስኩም። እሺ ቀጥል። ከዛ አቤቱ አሁን ውሻ ነኝ ብላ እሷ ራሷን ዝቅ አድርጋ ምንም አህዛብ ቢሆን ለእስራኤል ከምታደርገው ጥቂት ለኔ ያደርግልኝ አለችው። እሱም እምነቷን አይቶ ራሷን ከፍ ለማድረጓን አይቶ ታምሩን አድርጎላታል ማለት ነው። ምንነት ያመነችው ምንድነው? ውሻነቷን አይደለ? አህዛብ መሆኗን። አይዋ አይደለ? ውሻነቷን አመነች። ውሻ የሚለው አህዛብ ነው። ውሻ የሚለው አህዛብ ለሚለው አይደለም። አሁን ቅድም እያልን ያለ ነው እንደ አውዱ ውሻ እያለ ያለው ኢየሱስ ክርስቶስ በውሻ ገለጻቸው። እሺ ምሳሌ ይሁን ችግር የለው። ግን ውሻ ብሎ እንደውም አንተ ውሻ አለህና አንዱ እኔ ለምሳሌ እኮ ነው ይሄንን ለማለት የፈለኩት ቢልህ ምን ትላለህ? አንተና አንተ ውሻ አለህ። እረዳዋለሁ። ታው እንጂ እየተዋወቅን አንተ አህያ በግ ብሎ ቢገልጽህ አንድ ሰው ዝም አትለውም። አይ እኔ ምሳሌ ነው አንተ ሰይጣን ቢልህ ምን ትላለህ? አትስማማም። ይሄ ነገር ሁላችሁ አይምራችሁም የማይቀበለው ነገር ነው። የሚገርም ግን ይሄን በዚህ ብቻ ሳይሆን በእንስሳት መግለጽ አምላክን ራሱ በእንስሳት መግለጽ ምን ይመስላል? አንተ እሺ ሰውን እንትን አምላክ ብለህ ታስበው ይገለጻል። አሁን
አምላክን በእንስሳት ቢገለጽ ትቀበላለህ? እቀበላለሁ። አምላክ ሙሉነት ያለው ባህሪ ነው ያለው ወይስ ጎደሎ ባህሪ ያለው ወይንም የረከሰ ባህሪ ያለው? ሙሉ ባህሪ ነው ያለው። ሙሉ አይደለ? አዎ። እሺ፣ በጣም ጥሩ። አምላክ ማንም ሊጎዳው የማይችል የሆነ ኃያል ነው ብለህ ታምናለህ አይደለ? ወይንስ ማንም እንደፈለገ የሚጎዳው ደካማ ነው? ኃያል ነው። ማንም ሊጎዳው የማይችል ኃያል ነው አይደል? አይው እሱ ከሆነ የፈጠራቸው ደካማ ፍጥረታቶች ግን አንተ እሱን እንትን ብለውታል፣ ደብድበውታል፣ ሰቅለውታል፣ ሰይጣን አስገርፎታል ብለህ ታምናለህ አይደል? አዎ። አያ አይደለ? ተጋጨ። ግን አሁን ቅድም በምን ተስማማን? አምላክ ሙሉ ነው። ሙሉ ነው ኃያል እንጂ እሱ ደካማ አይደለም። አሸናፊ እንጂ ተሸናፊ አይደለም። የፈለገውን አድራጊ እንጂ የሚደረግበት አይደለም ማለት ነው። እንደገና ደግሞ ከዚህ አስል ጋር ከመሰረት ጋር ትጋጫለህ። ክርስቲያን ካልክ አምላክ የፈጠራቸው ደካማ ፍጥረታቶች ይደበድቡታል፣ ያሰቃዩታል። ይሄን ይቀበላሉ ክርስቲያን? አንዴ ልናገር። እግዚአብሔር ወይም አምላክ ኃያል ነው። ማንም ሊነካው የማይችል ኃያል ነው። ነገር ግን ከፈቀደ ግን በፈቃዱ ግን ምንም ማድረግ ይችላል። ዝቅ ብሎ መምጣት ይችላል በፈቃዱ ነው አይደለም? እግዚአብሔርን ያየው አንድስ እንኳን የለም። ማንም ሊያየውና ማንም ሊቀርበው በማይችል ብርሃን ይኖራል። እግዚአብሔር በባህሪው ማንም ቢገለጥ እግዚአብሔር ለማንም ፍጥረት ቢገለጥ ያቺ ፍጥረት ታልቃለች፣ ትጠፋለች። በፍጹም እግዚአብሔር ኃያል እንጂ እንዲህ ሰዎች ክርስቲያኖች እንደምትገልጹት አይደለም። መጽሐፍ ቅዱስ ላይ ሲናገር ምን ይላል? ምን ይላል? እነሁ ላ የራኒ አሐዱን ወየዒሽ ይላል። ማንም ከቶ አይቱን በህይወት አይኖርም ይጠፋታል እንጂ ያለ ይናገራል። ይሄን የመሰለ ኃያል አምላክ እንደገና ደብድበውታል፣ ሰቅለውታል ብሎ ማመን ይሄ እንትን ይላል። ከእንትን ጋር የሚጋጭ ከመጽሐፉ ጋር የሚጋጭ ሆነ። የተሰቀለው እኮ አስገድደውት ወይም በርትተውበት ሳይሆን በፈቃዱ ነው እኮ በፈቃዱ ቢሆንም ነገር ግን ያን ከሙሉነቱ ጎደሎ ሆኗል ማለት ነው አይደለ? ደብድበውታል፣ አልጎደለም። ከሙሉነቱ ግን አልጎደለም። ፊልጵስዩስ ላይ አላነበብክም? አንብቤ ያለው ፊልጵስዩስ ላይ ምዕራፍ 2 ላይ ያለው ሙሉነቱ ወረደ እኮ። ቀደም ምን አልክ? ራሱን አዋረደ ነው የሚል። አምላክ ኃያል ነው። በፈጠራቸው ደካማ ፍጥረት አምላክ አይገደልም፣ አይሰቀልም ተባብለ ማን ነው አይጎዳም፣ ምንም አይነት አደጋ አይደርስበትም ብለናል። እንደገና መለሰ ያ ካልፈቀደ ተቀበልክ። ነገር ግን በምን ካልፈቀደ ነው አይፈቅዶ ነው ይሄን ያደርገዋል። ለአንደዛ የሚባል ነገር የለም ነው። ካልፈቀደ ነው እኮ ፊልጵስዩስ ምዕራፍ 2 ላይ እግዚአብሔር ተሰቅሏል። ፊልጵስዩስ ምዕራፍ 2 ላይ ነው እንደዛ ያ ሁሉ የሆነበት እግዚአብሔር ነው ያ ሁሉ የሆነበት። ፊልጵስዩስ ላይ ያለው እግዚአብሔር ወልድ መጽሐፍ ቅዱስ ላይ ወልድ አለው። እግዚአብሔር ወልድ የሚለውን ጥቅስ አውጣለን። እሺ ከላይ እግዚአብሔር ወልድ የሚል እግዚአብሔር አብ የሚል ነፍ ቦታ አለ፣ ሰጣለሁ ከ10 በላይ አለ። ነገር ግን እግዚአብሔር ወልድ የሚል አንድ ቦታ ስጠኝ እያልኩ ነው። ጥቅሱን አውጣ እስከዛ። እሺ ከላይ ሰላም ብያለሁ። ሻራ መያዝ የሚፈልገው ማን ነው? የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እዚያ ላይ እግዚአብሔር ወልድ የሚል የለም። ቆይ አይደለም እንየውሽ። እሺ ካለ ያሳየን። ያውቀዋለሁ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እያለ ይናገራል። እግዚአብሔር ወልድ የሚል አለ ወይ ነው ጥያቄው። ቃል የሚለው ማን ነው? አሁን ወደሱ ጥያቄና መሰረት እንመጣለን። ጥያቄው ምንድነው? እግዚአብሔር አብ የሚል ቀጥታ አለ አይደል መጽሐፍ ቅዱስ ላይ? በነገራችን ላይ ርዕሳችንን ግን ሽፍታ አድርገናል። አላደረግንም። እግዚአብሔር አብ የሚል ቃል በቃል አለ አይደል መጽሐፍ ቅዱስ ላይ?
እኮ ቃል ማን ነው የተጠየቀውን መልስ እንጂ እግዚአብሔር አብ የሚል ቃል በቃል አለ አይደለ መጽሐፍ ቅዱስ ላይ? አዎ። እግዚአብሔር ወልድ የሚል አለ ቃል በቃል መጽሐፍ ቅዱስ ላይ? እኮ ላሳየህ ነው መኖሩ። እግዚአብሔር ወልድ የሚል ቃል አለ ወይ መጽሐፍ ቅዱስ ላይ? አለ በለንና ወደሱ እንድን ቃል በቃል እግዚአብሔር ወልድ ብሎ ላይጻፍ ይችላል። ነገር ግን አለ በተዘዋዋሪ መንገድ። አይዋ በተዘዋዋሪ እንመጣለን። ቆይ አንዴ እንጂ ቃል በቃል ልክ እግዚአብሔር አብ እንደሚል ጥርት ብሎ እንደተቀመጠ ልክ እንደዚህ ምንም በማያሻማ መልኩ እግዚአብሔር ወልድ የሚል የለም። አሁን ቃል ወደሚለው እንመጣለን። እሺ ከላይ ሸሃዳ የሚለው አለ። ቆይ ትቀጥላለህ። እሺ ሸሃዳ ማያስፈልገሽ ነው? አስይዘኝ። አዎ። እሺ ከዚህ በፊት ክርስቲያን ነበርሽ? አዎ። መልካም። እሺ ማን ነው የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ أن محمدا رسول الله ما شاء الله زبالة مسلم نفس أنا شو قال الشهادة قال ولم يمسك قال يبالان ترجموا أشهد أن لا إله إلا الله مالت كالله مستقر بونتي من ملك للأملاك اللي بيجي مسكر الله مالت يون وأشهد أن محمد رسول الله مالت ترجموا ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ። እሺ ሙስሊም ጓደኛ ታገኛለሽ ባቅረቢያሽ? አዎ ጓደኛ እሷ ናት። እንደውም ካንተ ጋር እንትን እንድላይ ያደረገችኝ። አመሰግናለሁ። ማሻአላህ። እሺ ጓደኛ አለችኝ። አስተጋገድ ምናምን አስተምሪ ባያት አስተምርሻለሁ። ስለ ሶላት አስተጋገድ ታስተምርሻለሁ። ይቀጥላል ነው ሻውስጅና ሶላትን ጨምር። ስምሽ ማን ነበር? ቃል። እሺ ቃል እሺ ስምሽን መቀየር ካልፈለግሽ ችግር የለበትም። ስሙ ሃይ መቀየር ከፈለግሽ ደግሞ ሀያት ብለንሻለሽ። እሺ አመሰግናለሁ። እሺ አሁን እቀይራለሁ። እሺ አመሰግናለሁ። እሺ مرحبا. اشتياق ያለው ይቀጥል። እሺ እንጨርስ። ቀጥል። እሺ ስለዚህ እግዚአብሔር ወልድ የሚል የለም። አሁን ቀጥልሽ። እሺ በመጀመሪያ ቃል ነበረ ይላል ዮሐንስ ወንጌል ምዕራፍ 1 ላይ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እሺ ቃል የሚለው ማንን ነው? ቃል ንግግር ማለት ነው። ሌላ ምን አለ እኮ? ማንን ነው ቃል እያለ የገለጸው? እዚህ ማንንም አይልም፣ ቃል ነው የሚለው። ወልድን አይገልጽም አይልም። እንደዛ የሚል የለም፣ ወልድ የሚል የለም መጽሐፉ ላይ ቃሉ ላይ እዚያ አውዱ ላይ ካለ አሳየን፣ ችግር የለውም። እሺ تسمعين كلامي ولا ልጆች ለምን ታው ኮፒ ሊንክ ለምን አታደርጉም? ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። እሺ መርሐባ። ረመዳንን አስገቡት። እኔ ኔት እያያዘብኝ ስለሆነ ረመዳን ይቀጥላል ኢንሻአላህ። ጎበዝ ነው።
እሺ ጥያቄሽ ምንድነው? ጥያቄ አንድ ሰው ጋር ተኮራርፎ መጾም እንዴት ይታያል? ምን አልሽኝ? ተኮራርፎ ሰው ጋር መጾም እንዴት ይታያል? አሻ ተገቢ አይደለም፣ ተገቢ አይደለም። አትኮራረፉ። ይቅርታ ተባባለች። መርሐባ ይቅርታ መጠየቅ ባልችልስ? ለምን? ይቅርታ ጠይቂና ታረቁ። ይቅርታ ብሎ ሄዶ የጠየቀ በጣም ታላቅ ምንዳ ያገኛል ከአላህ ዘንድ። ያም ይቅር ባይ ቢሆን በጣም ምንዳን ያገኛል። ነብዩ ሰለላሁ ዐለይሂ ወሰለም ወማ ዛደ አላሁ ቢዐፍዊን ኢላ ዒዛሉ፣ አላህ አንድ ሰው ይቅር በማለቱ ልቅናን እንጂ አይጨምርለትም። ስለዚህ ይቅር በሉ፣ ዝቅ አትሉም፣ ከፍ ትላላችሁ እንጂ ብለው ተናግረዋል። አይ ያኔ ታላቅ ወንድሜ ጋር ነበረ 3 አመት ወይም 4 አመት ሊሆነን ነው። እኔ ሰለምቴ ነኝ በመስለሜ ምክንያት ነበርና እንደሱ ከሆነ በእስልምናሽ ከሆነ ይሄ ችግር የለውም። ጾምሽ ላይ ምንም የሚያመጣው ነገር የለም። በመስለምሽ ምክንያት ችግር ፈጥረው ከሆነ በዚህ ምክንያት ተቆጥተው ከሆነ ምንም አትባይም፣ ችግር የለም። መርሐባ የቤተሰብ ሳቅ እንዴት ይታያል? ምድራዊ ህይወትን በተመለከተ አግዣቸው፣ የሚበላ የሚጠጣ የሚለበስ ካስፈለጋቸው አግዣቸው። ከዚህ ውጭ ግን ሃይማኖታዊና በዓላትን አስመልክቶ አይቻልም። ያ ክህደት ነው። አይ ኢንሻአላህ መርሐባ አላህ በቁርአን ላይ ሲናገር ወሳሂብሁማ ፊ ዱንያ ማዕሩፋ ይላል። በምድራዊ ህይወታቸው ተናኖራቸው ቤተሰቦችህን የሌላ እምነት ተከታይ ቢሆኑ ብሎ ተናግሯል። አያነቀጥ طيب ሶስተኛ ጥያቄ አለ ልጨምር። እሺ አንድ ሴት ልጅ ኒቃብ ለምሳሌ ባለ ትዳር ሆና ባሏ ባይፈቅድላት መልበስ ትችላለች? ይሄን መከልከል አይችልም። አላህ ግዴታ ያደረገውን ተግባር መከልከል አይችልም። ልክ ሶላትን ባይፈቅድላትስ አይባልም፣ ምክንያቱም ሶላት ግዴታ ነውና። ኒቃብ كذلك عند بعض اهل العلم والجمهور عند الجمهور انه واجب። ስለዚህ ይሄን ነገር ሊከለክላት አይገባም፣ ሊያግዛት እንጂ። መርሐባ ጀዛከላህ ኸይር። መርሐባ ያክ يا سلام. تواد ولا ቀይ አበራብህ ነው መሰለኝ። እሺ መንገር ላይ ስለሆንኩኝ ትንሽ እንቀራለን። ቢስሚላሂ ራህማኒ ራሂም ካፍ ሃ ያ ዐይን ሷድ ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا
قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا قال آيتك ألا تكلم الناس فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وبرا بوالديه ولم يكن جبارا عصيا عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب إذ انتبذت من أهلها مكانا شرقيا فاتخذت من دونهم فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم يوم إنسيا أتت به قومها تحمله እሺ ቤተሰብ ጠርቶ ነው ይቅርታ አህለን እንዴት ነው ልሞት ነው አልኩ ልገለኝ ነው ወላሂ ድሮማ ደጋና ምን ቀውጠው ሰልፍ ኢንሻአላህ ልላክልህ ፓስፖርቱን ችግር የለውም አብረን እንሄዳለን እኔ አንተ ኑሩሴን የኛው ሱ የሁላችን ሙሱ እየጻፍኩት እኔ ነኝ በረከት መርሐባ ኢንሻአላህ አብረን ኢንሻአላህ የሚለው ነገር አለው እንግዲህ እቀይራለሁ መርሐባ ልብኔ ተሰማ መርሐባ ይኸው ደግሞ ቅድም ያልከኝ እናድርግ መርሐባ أنا እናስቀርታለን ኢንሻአላህ በቃ ነገ አሁን የቅናችሁ ነው ባባ የና አቤት ነኝ የዘይረንህ እንጣ አረ የዝብታሉ አንተም ሄሎ ሁሱ እንተ ደስታ ሁሱ
ይሁን አሁን አመጣዋለሁ። የሰው መደሰት ነው የምደሰተው ወላሂ። ተዋህዶ ቀጥል። እሺ እና ዕብራውያን 1 ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናገረ። በኋላ ዘመን ግን ሁሉን ወራሽ ባደረገው ሁሉንም በፈጠረበት በልጁ ነገረን ይላል። እሺ በጣም ደስ የሚል ጥቅስ ነው ጥቅስ። እሺ ስለዚህ ሁሉን የፈጠረው በልጁ ነው አይደል? አዩ አሁን እዚህ ቦታ ላይ እግዚአብሔርንና ልጁን ንጥል ልይት አድርጎ ያስቀመጠ ጥቅስ ነው ይሄ በመጀመሪያ አይደለ? አንዴ ልጨርስ። ስለዚህ እዚህ ቦታ ላይ ኢየሱስ ክርስቶስን እግዚአብሔር ለማድረግ በፍጹም ይሄ ጥቅስ አይጠቅም። ምክንያቱም እግዚአብሔርንና ልጁን ለይቶ አስቀምጧቸዋል። ጳውሎስ እንዳለ የጳውሎስ መጽሐፍ ነው ተብሎ ይታመናል። እንዳለ መጽሐፍቶቹ ላይ ኢየሱስንና እግዚአብሔርን ለይቶ ነው የሚያስቀምጣቸው። እንዳለ መልእክቶቹ ላይ ከሆነ ከአባታችን ከእግዚአብሔር አብ ካለ በኋላ ከጌታችን ከኢየሱስ ክርስቶስ እያለ ያስቀምጣል። አየህ። ስለዚህ እግዚአብሔርንና ኢየሱስ ክርስቶስን ነጥሎ ለይቶ ነው የሚያስቀምጣቸው። ስለዚህ እዚህ ቦታ ላይ አሁን በአካልም የለም ወገናችን፣ እንደዛ ብሎ ሂሳብ የለም። ምንም ጳውሎስ የለየው ነገር የለም። ስለዚህ እዚህም ቦታ ላይ አሁን መጣሃውም ላይ ዓለምን እግዚአብሔርና ልጁን ለይቶ ነው የሚያስቀምጣቸው። አይቀጥል እኮ አንድ ልጨርስ። ስለዚህ ሁሉም በፈጠረበት በልጁ ነገረን አለ። ስለዚህ ሁሉም ትጨርሳለህ፣ ከላይ በልጁ ትጨርሳለህ። አንድ መርዘኛ የሚለው ከላይ እየጠራኝ ስለሆነ ነው። ሰላም ችግር የለም ትቀጥላለህ። እሺ ማን ነበር ስምህ ወንድማሽ? ይሄኔ ስሜ ደረጀ ነበር። እሺ ደረጀ፣ ደስ የሚል ስም እስኪ ልጆች ያወጡ። የወንድ ስም ቢላል ወይንም ደግሞ ማሂር ወይንም አቡበከር ወይንም ሙሐመድ ወይንም አብዱራህማን የትኛው ደስ ይላል? አቡበከር ይሆንልህ። አንተ የተመቸ መሐመድ ይሁን። ማሻአላህ ሙሐመድ የነቢያችን ስም ነው። በጣም እንወደው ስም ነው። ሙሐመድ ማለት ምስጉኑ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ማንነታቸው በምድራዊ ህይወታቸው በቀጣዩም ከአምላክ ዘንድ የተመሰገነ ነውና ምስጉኑ ተብለው ተሰይመዋል። ከዚህ በኋላ ስሙ ሙሐመድ መሬት ላይ ማሻአላህ። እሺ ተዋህዶ ካለ አሁን ሚውተር አንሳውና መቀጠል ትችላለህ። ሙከሚል አለህ ይመቻል። እኔ መንገድ ላይ ነኝ። ሙከሚል አለህ አላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አልሐምዱሊላህ። እንዴት ነህ? ደህና ነህ? አለን አልሐምዱሊላህ። እሺ ተዋህዶ በጣም ተዋህዶ የሚለው ልጅ ጨዋ ልጅ ነው፣ ጎበዝ ልጅ ነው፣ ስርዓት ያለው ልጅ ነው እና ከሱ ጋር ቀጥሎ ኢየሱስ ክርስቶስ እግዚአብሔር መሆኑን ጥቅሶችን ለማምጣት እንትን እያለ ነው። ያንን አንተ ተወያዩ። እሺ ዕብራውያን አንዳንድ ላይ ለማምጣት ሞክሯል። እዚያ ላይ እግዚአብሔርንና ኢየሱስን እንዳው ያስቀመጠ ጥቅስ ነው። መቀጠል ትችላላችሁ። አይ ቀጥል። መርሐባሽ አንዴ ሁሱ እሺ እየሰማ ነው ተዋህዶ ቀጥል። አይ በቃ እንትን እኔ አሁን ቤተሰብም እየጠራኝ ስለሆነ ለማሳየት የገባሁበትን ብቻ አሳይቼ ልውጣ። በዚያ ላይ የማይወራ ከሆነማ እሺ ለማንኛውም እሺ አሳይና በዚያች ላይ አጠር ያለች ሀሳብ ሰጥተህ ትሄዳለሽ። አይ ቀጥል። እሺ እና ቅድም ሰውና እንስሳ በክርስትና እኩል ነው ላልከው ነውና መዝሙረ ዳዊት ምዕራፍ 49 ቁጥር 12 ላይ ያሁንን ተውከው የቅድሙንማ አየንሽ። ያንን አየንና እንዳውም ሰውን ከእንስሳት በታች እንዳደረገ ኢየሱስ ክርስቶስ የቡችላ ብሎ እንደጠራ ሴትዮዋን አይተናል። እሱ ያየነሱንም አይደል ያኮ ምሳሌ ነው ያለው አህዛብ ለሚለው አምላክንም እንስሳት አድርጎ እንደገለጸ መጽሐፍ ቅዱስ ብዙ ቦታ ላይ እኮ ምሳሌ እኮ ነው። ችግር የለውም። ምሳሌ በሰው እንደሚመስላቸው ሰውን የተከበረውን ሰው በእንስሳት መመሰል ማለት ያ ነው። እንግዲህ አምላክ ትል ተብሏል አይደል መጽሐፍ ቅዱስ ላይ ተዋህዶ አምላክ ትል ተብሏል መጽሐፍ ቅዱስ ላይ ተዋህዶ አለ። ይመሰላል የሚመስል አዎ አምላክ እንግዲህ አስበው ትል ብሎ ይገልጸዋል።
እንግዲህ ኢየሱስ ክርስቶስ አምላክ ነው ብለህ ታስባለህ። እኔ ግን ትል ነኝ ይላል ኢየሱስ ክርስቶስ ቃል በቃል ነው። እኔ ግን ትል ነኝ እያለ ይናገራል እኮ በምሳሌ ተነገረ ነው። አሁን ለምሳሌ አንድ ያዳም አይ አንዴ ለምሳሌ እግዚአብሔር ወልድ ወይም ኢየሱስ ክርስቶስ በበግ ተመስሏል። ለምሳሌ ልክ በጉ ተሰውቶ በብሉይ ኪዳን በጉ ተሰውቶ የሕዝቡ ኃጢአታቸው ይቅር እንደሚባል ኔትወርክ በጣም ደካማ ነው። ኢየሱስ ክርስቶስ ራሱ በግ እንደዚህ የክብርን ዝቅ የሚያደርግ አይደለም። እንደዛ የሚል የለም። እና ምሳሌ ምናምን የሚለው ነገር በነገራችን ላይ እነዚህ ነገራቶች ላይ የለም። ይሄ ለምሳሌ ነው የሚል የለም። እናንተ ናቸው ይሄ ለምሳሌ ነው ይሄ ለምሳሌ አይደለም ብትሏቸው እንጂ እዛ ቦታ ላይ ለምሳሌ ተብሎ ምሳሌ መሆኑ እኮ ከላይ አውዱ ሲመጣ ነው የሚያስታውቀው ነው። እንደዛ ብሎ የተቀመጠበት ቦታ የለም። ምሳሌ ነው የሚል ቃል በቃል ነው የሚናገረው። እኔ በግ ነኝ ካለ በግ ነው። እኔ ትል ነኝ እያለ ይናገራል። ትል ነኝ እያለ እኔ ትል ነኝ የሚለው አስቀድሞ መዝሙረ ዳዊት ተናግሮታል። ነብዩ ዳዊት ተናግሮታል አስቀድሞ። ለምሳሌ ነው የሚል ለምሳሌ ነው የሚል ካለ አሳይ። እዚያ ላይ እያንዳንዱ ለምሳሌ ነው ሳይሆን የሚለው ነብዩ ዳዊት አስቀድሞ ትንቢት ተናግሯል። ይሄን ክርስቶስ እንደሚል ማለት ነው። ክርስቶስ እንደሚል የሚል የለም እዛ ጋር። በነገራችን ላይ እንደው እናንተ ስለምታምኑበት ከሚለው አንፃር ነው እንጂ እያነሳን ያለ ነው። ያ ጥቅስ በደንብ ካስተዋልከው ስለ ኢየሱስ ሳይሆን በኢየሱስ ቦታ ስለተሰቀለው ከሃዲ ሰው ወይም ስለ ይሁዳ ነው የሚያወራው። ለማንኛውም ሙከሚል ቀጥሉ። ነገር ላይ ነው አይደል? ኢየሱስ ተዋህዶ አንዴ ሰላም ብያለሁ። እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። ኦኬ፣ እሱን ሀሳብ እንተዋውና ክርስቶስ አሁን ዕብራውያን ላይ ያመጣው ላይ እዛ ላይ እናውራ ወይስ ወደ ሌላ ሀሳብ እንሂድ? አይ እኔ አሁን ቤተሰብም እየጠራኝ ስለሆነ ሰዓት የለኝም እና ይችን መዝሙረ ዳዊት ላይ ያለውን ሰው ክቡር እንደሆነ ሰው የከበረ ፍጡር እንደሆነ የተናገረበትን አሳይቼ ለመውረድ ነው። እሱ ገብቶኛል። አሁን ለምሳሌ መክብብ ምዕራፍ 3 አንቀጽ 19 ላይ አይተው ከሆነ ምንድን ነው የሚለው መጽሐፉ ሲናገር? ያው መዝሙረ ዳዊትም መክብብም ሁሉም የእግዚአብሔር ቃል ነው ብለህ ታምናለህ አይደል? ሰው እንደዛ ከሆነ መክብብ ምዕራፍ 3 ጥቅሱን ያዝ። መክብብ ምዕራፍ 3 አንቀጽ 19 ላይ 3:19 ላይ ምን ይላል? የሰው ልጆችና የእንስሳት እድል ፋንታ አንድ ነው፣ ድርሻቸውም ትክክል ነው። አንዱ እንደሚሞተው ሌላኛውም እንዲሁ ይሞታል። የሁሉም እስትንፋስ አንድ ነው። ሁሉም ከንቱ ነውና ሰው ከእንስሳ ብልጫ የለውም አለ። ሰው ከእንስሳ ብልጫ የለውም ይላል። የእናንተ እምነት ሰው ከእንስሳ ብልጫ የለውም። እስልምና ላይ ግን ስትመጣ ወለቀድ ከረምና በኒ አደም ይላል። የሰው ልጆችን አከበርናቸው፣ ከብዙ ፍጥረት ሁሉ አላቅናቸው፣ አበለጥናቸው እያለ ይናገራል። በክርስትና ግን ሰው ከእንስሳ ብልጫ የለውም ብሎ ነው በግልጽ ያስቀመጠው። ይሄ ማክበር ነው፣ ክብር ነው። እሺ ልቀጥል። ቀጥላ አሁን ይሄ ከምን አንጻር ተነገረ የሚለውን ነው ማየት ያለብን። ምክንያቱም አስቀድሞ በመዝሙረ ዳዊት የሰው ልጅ ከእንስሳ እንደከበረ የሚያሳይ ጥቅስ አለ። ስለዚህ እዚህ ጋር ደግሞ መጥቶ ሰው ከእንስሳ ብልጫ መዝሙር ስንት? መዝሙር 49 ቁጥር 12 ላይ 49:12 እሺ ምን ይላል? አንዴ እሺ እኔ ላንብብልሽ፣ ችግር የለውም። እንደዚህ ይላል። ሰው ግን ክቡር ሆኖ ሳለ አያውቅም፣ እንደሚጠፋ እንስሳ መሰለ አለ። እንስሶች መሰለ። ሰው ምንድን ነበር? ክቡር ሆኖ አይደል? ክቡር ሆኖ ነበር። ነገር ግን ኃጢአት ሲሰራ ራሱን ሲያረክስ እንደ እንስሶች መሰለ፣ እንደማያስተውል መሰለ ነው። ስለዚህ ሰው የከበረ ፍጡር ነው እኮ። ስለዚህ ግን አሁን ምን ሆኗል ማለት ነው? ከእንስሳ ጋር እኩል ሆኗል እያለን ነው መጽሐፉ። አይደለም አሁን እኮ የሚል ቃል የለውም።
መክበብ ላይ አለን እኮ ሰው ከእንስሳ ብልጫ የለውም ብሎ አለን እኮ መክበብ ላይ ከምን አንጻር ተባለ የሚለውን ነው የምናየው አሁን እኮ ከምን አንጻር ተባለ ይላል እዛ ላይ መክበብ ላይ ወረድ ብለህ ስታነበው እንስሳ እንደሚሞት እንዲሁ ሰው ይሞታል ይላል ከሞት አንጻር ሰውም እንስሳም ሟቾች መሆናቸውን ከሞት አንጻር አዎ ከዛ አንጻር ነው ብልጫ የለውም የሚለው ጥቅስ የሚያሳየው ማለት ነው ሰው እንስሳ ነው ወይ እንደ ሞቶ ነው የሚቀረው ሞቶ ይቀራል ሳይሆን ነገር ግን ከሞት ላይ ሁለቱም እኩል ናቸው ነገር ግን ይላል እኮ ታይኮ ወረድ ብለህ ስታየው የሰው ነፍስ ወደ ሰማይ ይወጣል የእንስሳት ነፍስ ግን ወደ ምድር ይወርዳል ነገር ግን ሁለቱም ይሞታሉ ነው ዋናው ኮንሴፕቱ እኮ እሱ ነው ማለት ሆነ ብልጫ የለውም ነፍሳቸው ግን አንደኛ ወደ ላይ አንደኛ ወደ ታች ይሆናል ግን ሰው ከእንስሳ ብልጫ የለውም ብልጫ የለውም የሚለው ከሞት አንጻር ሁለቱም ስለሚሞቱ ነው እንጂ እኮ መዝሙረ ዳዊት ላይ እኮ ሰው ከእንስሳ የከበረ መሆኑን ያሁኑ ጥቅስ እኮ ያሳየናል እኮ ምን መሰለህ የሁለቱም እስትንፋስ አንድ ነው አለ አንደኛ በእስትንፋስ ደረጃ እስትንፋስን ዘፍጥረት 2 ላይ ስትመለከተው በእግዚአብሔር ራሱን እስትንፋስ አይደለ ያለበት ስለዚህ በእንስሳት ራሱን እስትንፋስ ነው ያለባቸው የሁሉም እስትንፋስ አንድ ነው ሲለሚል የሁሉም እስትንፋስ አንድ ነው እሺ እንስሳቱም ልክ እግዚአብሔር በሰው በአዳም ላይ በአፍንጫው እስትንፋሱን እንዳለበት በሱም በእንስሳቱም ላይ እንደዛ ነው ያለባቸው እሱን አላስቀመጠም እኔም አላውቅም ነገር ግን አሁን ከሰውና ከእንስሳ ማን ይበልጣል የሚለውን ነው እያየን ያለን እሱን ነው የሚላት አንቀጹ ላይ ያለውን ሐሳቡን ሙሉን ነው ይዘን የምንሄደው እንጂ አንድን ቃል ብቻ አይደለም ይዘን የምንሄደው እሺ እሱ ነው ግን የሚያስፈልገን አሁን ለኛ የሚያስፈልገን ከምን አንፃር ብልጫ የለውም ተባለ የሚለው ነው ኦኬ እዚህ ጋር አሁን ከምን አንፃር አይልም እኮ ከእንትን አንፃር አይልም ሐሳቡ ላይ እንትኑ ላይ ጥቅሱ ላይ ስትመለከቱ ምን አልከኝ ከዚህ አንፃር ነው የተባለ ነገር የለም እያልኩ ነው እኮ ይሄን እኮ የምታውቀው መዝሙረ ዳዊት ላይ ሰው የከበረ መሆኑን ከነገረ እዚህ ጋር ደግሞ ሰው ከእንስሳ ብልጫ የለውም የሚለውን ከነገረ ከምን አንፃር ነው ብለህ ስትመረምር ሁለቱም ሰው እንዲሞት እንዲሁ እንስሳ ይሞታል ብሎ ያስቀምጥልሃል ስለዚህ ከሞት አንፃር ነው ማለት ነው የተነገረው አይ ከሞት አንፃር ነው አይልም እንደገና እሺ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደዚህ የሚል ቃል አለ በመልኩ ፈጠረው የሚለው ነው እሱ ችግር የለውም ኦኬ በቃ ይሄን እግዚአብሔር ሰውን በመልካችን እንደምሳሌያችን እንፍጠር ብሏል ተዋደው እሺ ችግር የለውም ማለት በስንጥራት ያወራኸኝ ስለሆነ ስለዚህ እንስሳትን ግን በመልኩ በአምሳያው አልፈጠረም ስለዚህ ሰው እንዴት ከእንስሳ ሊያንስ ይችላል ነው ጨረስክ ሐሳብህን እሺ ጨረስክ ሐሳብህን ኦኬ ይሄን ከጨረስክ ያው ይሄን ለታዳሚውና ለህሊና መተው እንችላለን ራሱ ማለት ነው እኔ የተረዳሁበት መንገድ ሌላ ነው አንተ የተረዳህበት መንገድ ሌላ ነው ግን በስነ ስርዓት ያወራኝ ከሆነ እዛው ላይ ድርቅ ቢያለዚህ ወደ ሌላ ቁም ነገር ብናልፍ የተሻለ ነገር ብናወራ ለምሳሌ ኢየሱስ አምላክ ነው ብለህ ታምናለህ አይደለ አይ ሰዓት ስለሌለ ነው ይሄን ለማሳየት ነበር የገባሁት ሌላ ቀን እንቀጥላለን ኦኬ ችግር የለውም በቃ አትጥፋ እሺ ቤቱን ሁሱን ፎሎ አድርገዋል አላረኩትም ፎሎ አድርገውና የገባ ጠይቅ እሺ ኦኬ ሌላ ክርስቲያን አለ ሌላ ክርስቲያኖች አላችሁ መልካም ጊዜ ተዋዱ ክርስቲያኖች ካሉ እስቲ ላስገባ ራሴ ከላይ ካላችሁት ክርስቲያኖች ናቸው
ሚዩት አድርግ ወይም አውራ ማና እሺ አውራታችሁ ታኪ ሰላም ቲጂ አለሽ ኦኬ አስገባኝ ክርስቲያኖች ካላችሁ ገዝተላኩ ክርስቲያኖች ካላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ሰማለው አብዲ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰማል እንትን አድርጉ ያ ጀማ ታብታቡን ወደ 1 ሚሊዮን እናስጠጋውና ሙስሊም ሆናችሁ ሹባሃ ወይም ንጽጽራዊ ጥያቄ ካላችሁ ግቡ ክርስቲያኖች እስኪመጡ ያው ክርስቲያኖች በብዛት አልመጣም ብለዋል አይ ቲንክ ዘመቻ የተጀመረው ለዛ ነው ምናልባት ግቡ ከተመቻችሁ ደግሞ የለቀኳቸው ቪዲዮዎች ምንም ቫይራል አልወጡም የሰጠሁት መልስ አለ የመጀመሪያው ላይ የምታገኙት ነው ገብታችሁ ሁላችሁም አንዴ ማለት ነው ደርሳችሁ ብትመለሱ ከይር ነው ምክንያቱም አደረሱላቸው የተናገሩት ነገር ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ የሰጠነው ምላሽ ነው ማለት ነው እሺ እንደዛ ከሆናችሁ ደግሞ ሙከሚልን እና ፎሎ አድርጉ ተጠቀማላችሁ ማለት ነው የምንፖስታቸው ቪዲዮዎች ምናልባት ፎሎ ያላደረጋችሁ ካላችሁ ፎሎ አድርጉት እሱንም እኔንም ፎሎ አድርጉ እና ክርስቲያኖች ነው በቃ ክርስቲያኖች ካላችሁ ግቡ ሙስሊሞችም ጥያቄ ካላችሁ ከፈተዋ ውጭ ማለት ነው እሱ ያው መንገድ ላይ ስለሆነ እሱ ሲመለስ ወደ ፈተዋችሁ ትገባላችሁ እሺ እስከዛ ድረስ ኖርማል ጥያቄ ካላችሁ ጠይቁ እኔ ምለው የና አብርሃምና እስራኤል እምነት አለ እንዴ እስራኤል የሚባል ሃይማኖት አለ ወይ እምነት የታለ ባይብል ላይ ነው አለኛ አንዱ የና አብርሃምና የሙሴን ሃይማኖት ጠይቁ እስራኤል ነው ብሎ አረፈ አይ እንደዛ የሚባል ሃይማኖት የለም እስራኤል ማለት ያዕቆብ ስም ነው የግለሰብ ስም እንጂ ሃይማኖት ስም አይደለም ሃይማኖት ነው ካሉ ማስረጃ ይዘው ይምጡ እሺ ጥያቄ ያላችሁ ክርስቲያኖች ግቡ ማስረጃ ሲባል ደግሞ ምን ያመጣላል አብርሃም ለእግዚአብሔር ጻድቅ ሆኗል ታዙ ነበር እዚህ በእግዚአብሔር ምናምን እስራኤል ነው ነው እስራኤል የእግዚአብሔር ሕዝብ ነው ምናምን አይነት ነገር ነው አስይውና ቢገርም ነው በእንደዚህ አይነት አስተሳሰብ ካላችሁ ፊውዝ አታድርጉ ምናልባት ሚሽነሪዎች ነን ወይም ደግሞ በክርስትና ላይ ንጽጽር ምንሰራን ብለው እንትን ያሉት ሰው ናቸው ትላንትና ባደረግነው ውይይት በእንደዚህ አይነት መልስ ነበር የተሰጠኝና ምናልባት ካላችሁ የገባችሁ እኔ ሻዳ መያዝ ፈልጋለሁ ይላል የአባቴ ልጅ ናግባስ እሺ ሰላም ብያለሁ ቤተሰብ ሰላም እንዴት ነሽ አለሁ ጥያቄ አለሽ አይ ወንድም እኔ ጥያቄ የለኝም ግን ሻዳ ማስፈልጋለሁ ሙስሊም አይደለሽም አይደለሁም ክርስቲያን ነበርኩ والله አሚን ጋር ራሱ እንትን እላለሁ ሰላም አለይኩም ሰላም ሁሌም ተውያት ነበር ቸኮሌት
ወላሂ ረስቼዋለሁ። ወላሂ ታያልኩት። ኦኬ አለሽ የአባቴ ልጅ ሰላም ይሰማል? እስማዒል ከላሚ በቃ ሰኞ ኢንሻአላህ እንልካለን። መጣሁሽ። ይሰማል? ደርሼ ይሰማል። ሰላም ነው። እንዴት ነሽ? እና ምንም አይሆንም። በቃ ተገላገለው። ካሚን እኛ እንቀርማለን። ይሰማሻል? የአባቴ ልጅ እስልምናን እንድትቀበይ ያስገደደሽ ማንም ሰው የለም። በራስሽ ፈቃድና ፍላጎት ነው አይደል? ላይ ብታስገባው ማለት ነው። አሁን አዎ ማንም ሰው አስገድዶኝ ሳይሆን በራሴ ፍቃድ ፈልጌው ነው። ማሻአላህ የምለውን ቃል አብረሽ እየተከተልሽ አሽሃዱ أشهد أن لا إله إلا الله وأشهد أن محمدا رسول الله ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ምስክር ቃል ይባላል። ትርጉሙ ከአላህ በስተቀር ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድን የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ። ጓደኛ አለችሽ? ሙስሊም ጓደኛ? አዎ ሙስሊም ጓደኞች ሁለት አሉኝ አብሮኝ የሚሰሩ። ማሻአላህ እነሱ ስለ ሶላት አሰጋገድ እንዲያስተምሩሽ ጠይቂያቸው፣ ያስተምሩሻል። ቀላል ነው። አብረሻቸው ከነሱ ጋር ትሰግጃለሽ። ሻወር ወሰጂ። አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዘዋል፣ ለሶላት ራሱን ዝግጁ ያደርግ ዘንድ። ከዚህ በኋላ እስላማዊ ትምህርቶችን ከነሱ ጋር በመማር እውቀትሽን ማዳበርሽን ቀጥይ። እሺ እሺ። ስምሽ ማን ነበር? ማካ። እሺ መቀየር ከፈለግሽ ደስ ያለሽን ስም መቀየር ትችያለሽ። በዚህ ይጽናለኝ ካልሽም መብትሽ ነው፣ መቀጠል ትችያለሽ ማለት ነው። እሺ ልጅ ቀጥሎ ሙከሚ እሺ ኦኬ። ክርስቲያኖች ካላችሁ ግቡ፣ አንድ ጻፉ፣ ይገስት ላኩ። ክርስቲያኖች ካላችሁ የዳኒ ሰላም ብያለሁ። ሰላም ነው። ሰላም እንዴት ነህ? ጌታ ይመስገን። ከየት ቤተ እምነት ነህ? ከፕሮቴስታንት። እሺ ጥያቄ ነበረኝ። ልጠይቅህ? አንተ ነህ የምትጠይቀኝ? እኔ አዎ ጠይቀኝ። ኦኬ ኢየሱስ ባሪያ ነው? ኢየሱስ የእግዚአብሔር ባሪያ ነው? አይደለም፣ የእግዚአብሔር ልጅ ነው። ባሪያ ነው ይላል መጽሐፍ ቅዱስ። ምን ትላለህ? አትቀበልም? አይልም። ኦኬ የባሪያን መልክ ያዘ ይላል እንጂ አይልም። ባሪያ ይለዋል ቀጥታ ባሪያ አይልም። የባሪያን መልክ ያዘ። ከአምላክ ጋር መተካከልን እንደመቀማት አይቆጥር። መጽሐፍ ከያዝ ከክፈት፣ ትንቢተ ኢሳያስ ክፈት። ግባት፣ አንተ ግባት፣ ችግር ነው።
ኦኬ ትንቢተ ኢሳይያስ ምዕራፍ 42 አንቀጽ 1 ላይ እነሆ ደግፌ ያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ መንፈሴን በእርሱ ላይ አደርጋለሁ እርሱም ለአሕዛብ ፍርድን ያወጣል ይላል። ስለማን ነው የሚናገረው እዚህ ጋር ባሪያ የተባለው? ስለ ኢየሱስ አይደለም። ስለ ኢየሱስ መሆኑን በምን እርግጠኛ ነው? አንድ ትንቢት ለኬሌ ነው የሚባለው ከምን ተነስቶ ነው? አንድ ትንቢት የሆነ ቦታ ላይ ለምሳሌ ትንቢተ ኢሳይያስ ላይ አየኸው አንድን ትንቢት ከዛ በኋላ ትንቢቶችን ትቀበላለህ አንተ? በመጀመሪያ ትቀበላለህ? አንዴ ቆይ ስለመቀበል አይደለም የትንቢቱ ፍጻሜ አዲስ ኪዳን ላይ ካለ ትቀበላለህ አይደል? መርጠህ አይደለማ መቀበል ያለብህ። የምትቀበል ከሆነ ሁሉንም ነው መቀበል ያለብህ። እኔ ሙሉውን ይሄኛው ስለ ኢየሱስ ነው ይሄኛው ስለ ኢየሱስ ነው ብለህ አመንክ አይደለ? አይደለም እኔ አይደለም ያልኩት መጽሐፍ ቅዱስ ነው ያለው። መጽሐፍ ቅዱስ አለ ግን ለኢየሱስ ነው ካልክ ሌላኛውን ምንም ልጥቀስልህ ሌላም ጥቅስ ልንገርህና አንድ ላይ ሁለቱንም አብረን ነምና ከተጠቅሳለህ ችግር የለውም። አሁን ይሄንን ጨርስና ከዛ በኋላ አንተ መጀመሪያ እኔም ይሄንን የሚደግፍ ሌላ ጥቅስ ልጥቀስልህ። እኔ እኮ ይሄንንም ትንቢተ ኢሳይያስንም ሆነ አንተ የምትጠቅሰውንም ጥቅስ እኔ አልቀበለውም እኮ አንተ ስለምትቀበለው ነው የምጠቅስልህ። አንተ ሳትቀበለው ታዲያ እንዴት ይላል ትላለህ? ሲጀመር ስለማታምነው ቃል ማውራት የለብህም እኮ። ንጽጽር እኮ ነው ይሄ ንጽጽር ቤት ነው ወንድም። ማንን ከማን ነው የምታነጻጽረው? እስልምናና ክርስትና። እስልምና እሺ፣ አንተ አሁን ማነጻጸር ያለብህ እስልምናና ክርስትናን ከሆነ አላህን ከኢየሱስ ጋር ነው ማነጻጸር ያለብህ እንጂ ኢየሱስን ከሌላ አካላት ጋር አይደለም። ቆይ ኢየሱስ ባሪያ ነው ያልከው እኮ ነው፣ ከአምላክ ጋር የሚነጻጸር አይደለም። ኢየሱስ አንድን ባሪያ ከአምላክ ጋር እንዴት አድርገህ ታነጻጽረዋለህ? ኢየሱስ አምላክ እንጂ ባሪያ አይደለም። ኢየሱስ ባሪያ እንደሆነ ባሪያዎች ያሉ አምላክ እንደሆነ ልንገር አላሳይካ ሆነ ባሪያ እንደሆነ እያሳየ እኮ እሱን ታሳየኛለህ። ችግር የለውም። ይሄኛው ጥቅስ ስለ ኢየሱስ መሆኑ ምንም ማረጋገጫ የለም። እኔ ግን ልጠቅስልኝ ስለ ኢየሱስ ማረጋገጫ አለ። ቆይ አንዴ ማረጋገጫ አለ የለም አትበል። በሌላ ጥቅስ ልታረጋግጠው ነው? የኔን ጥቅስ ለምን ፈራ አንተ? ከአዲስ ምኑን ነው ፈራ የምትለው? ከአዲስ ኪዳን የትንቢቱን ፍጻሜ ያመጣልሃለሁ። ያኔ ትቀበላለህ ሳትቀበል? እቀበላለሁ፣ ችግር የለውም። መጀመሪያ የኔን አንተ ለጠቀስከው ጥቅስ እኔም መጀመሪያ እኔን ልጥቀስልኝና ከዛም በኋላ የኔን ከሰማይ በኋላ አንተ ብቻ አውርተህ እኔ ብቻ አይደለም ያወራው አንተም ያወራው እኮ ነው። እኔ ብቻ ላወራ አይደለም ያልኩህ። ሁለታችን ነው ያወራውማ። እኔ አወራው የሚባለው የኔ የጠቀስኩት ጥቅስ ሲያወራ ነው። ቃሉ መናገር ሲጀምር ብቻ ነው። እኔ እስካሁን ምንም አላወራሁኝም። እሺ አሁን ይሄንን ጥቅስ ትመልሳለህ አትመልስም? ብራዘር ጥቅሱን ልመልስልህ የምችለው አንተ ያንን እኔ የምጠቅሰውን ጥቅስ ስትቀበል ብቻ ነው። እኔ እኮ እንጨርስና ከዛ በኋላ ወደ አንተ ጥቅስ እንሄዳለን። አንዴ ምንም ይሄንን እንጨርስና አንተ ዝም ብሎ ቦጅባጃ ምንም ማያውቁ ሰዎችን አሳምኔ በቃ አሁን ቅድም እንደ ዝም ብለህ እንዳሰለምካት ምናምን እንደዛ በአንድ ጥቅስ እንትን እንድታረገኝ እሱ ተው። ቃሉን አትቀበልም ምናምን ብለህ እንትን ለማለት ከፈለክ ተው። ኢየሱስ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የተባለለትን ለምን ጥቅሱን ፈራህ? ቆይ እዛ ጋር እኮ እንሄዳለን። በአንድ ጊዜ ሁሉንም ጥቅስ ይዞ መሄድ ይቻላል እንዴ? እንዴት ነው የምትለው? በትክክል ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። ኖ እናንተ ሲስ ብልታችሁ ምን እንደሆነ ያውቃሉ። የሌለን በማደናበር እንጂ እውነትን በመግለጥ አይደለም። አዳምጣሁን እንዴ ወደታች ትወርዳለህ። በስነ ስርዓት ማታወራ ከሆነ ትንቢተ ኢሳይያስ ምዕራፍ 42 አንቀጽ 1 ላይ እነሆ ደግፌ ያዝኩት ባሪያዬ ነፍሴ ደስ ተሰኘችበት ምርጤ መንፈሴን በእርሱ ላይ አኖራለሁኝ እርሱም ለአሕዛብ ፍርድን ያወጣል ይላል። ስለማን ነው የሚናገረው ይህ ጥቅስ? መለስ ቶሎ በል። ጥቅሱን አውጣሽ። የኔን ጥቅስ አውጣ አለ እዚህ ጋር መልስ። አሁን በመጀመሪያ ከዛ በኋላ ወደ አንተ እሄዳለሁኝ። ሰማ ቆራረጣ ይሄ ጥቅስ ስለማን ነው የሚናገረው? ድምጽ እየተቆራረጠ ነው።
ይቆራረጣል እንዴ ረመዳን? የኔ ድምጽ እሺ አለ አትሰማም ማለት አይሰማህም? አሁን ትክክል ነው። ኦኬ ሌላ ክርስቲያን ካለ እንትን በሉ አውቆ ነው ራሱ። አሁን ይሰማል። እሺ አሁን ይሰማል። አሁን የተቆራረጠ ነው እንደው አሁን ደህና ነው። እሺ አሁን ይሰማል። ካሜራ ዘጋውልህ። ይሰማል። ክርስቲያኖች ካላችሁ ግቡ። ክርስቲያኖች ገብታለች። ኦኬ ሰላም ቤቲ። ሄሎ ያለ ሄሎ ይሰማል? ዝም ልትሉ ለምንድን ነው የምትገቡት? ቆይ ኤሎሂ አለ ያ ይሰማል? ይሰማል። አዎ እንዴት ነህ? ሰላም ነው አለን፣ እግዚአብሔር ይመስገን። እሺ ጥያቄ ነበረ ልጠይቅ ነበረ፣ ይቻላል? እሺ አልጠይቅህ? አይ ጥያቄ ያላችሁ ግቡ ስላልክ ብዬ ነው። ኦኬ ችግር የለም ጠይቀሽ። ምንድነው ጥያቄ? ምን ይላል? ኦኬ እኔ መጠየቅ የፈለኩት ምን መሰለህ፣ ብዙ ጊዜ በሙስሊሞች አስተምህሮ ነቢያቶች ሙስሊሞች ናቸው፣ ሁለት ደግሞ አብርሃም መካ ነበረ የሚለውን ስለሆነ ብዙ ጊዜ ክሌም የሚደረገውና ከአብርሃም ጀምሮ መካ ነበረ፣ ከአባውን ሳይሆን መካውን ነው። እሺ መካ ሀገሪቷ ነበረች የሚለውን እስከ ከአብርሃም ጀምሮ እስከ ነብዩ መሐመድ ነበረች ብላችሁ እንትን ስለምትሉ እስቲ ነብዩ መሐመድ በተወለዱ በሁለት ዓመት በ572 ላይ መካ መኖሯን በምንድን ነው የምታረጋግጠው? ከአባን አይደለም ያልኩት፣ ሀገሪቷ መካዋን ራሱ ነብዩ መሐመድ የተወለደ አንድ የዳኒ ሚውት አድርገው። የዳኒ ሚውት አድርግ። ኦኬ ከመጀመሪያው ሐሳብ ሲጀመር አብርሃም መካ ነበሩ ያለ ሰው አለ? ማን ነው እንደዛ ያለ? ኦኬ አልነበሩም? እንደዛ ያለ ሰው አለ ወይ? የት ላይ ነው ያነበብከው? አይ አብርሃምና ይስሐቅ መካ እንደነበሩና መካን ይስሐቅ እንደሰራው ከአብርሃም ጋር ሆነው ብዙ ጊዜ አስተምህሮት ላይ ሰምቻለሁ ስታስተምሩና ከአባውን እነሱ እንደሰሩት የእግራቸው ዳናም እንዳለ። አንዴ መካ ምንድን ነው? አገሪቷን ቦታዋን ማለት ነው። ነብዩ መሐመድ የተወለዱበትን ቦታ ብለን እንያዘው። እሺ ከዛ በፊት ያለው ታሪክ ሀገርን ሰው ይገነባዋል እንዴ? አልገባኝም። ይቆረቁሯል፣ አገርን ሰው ይቆረቁሯል እኮ። እንደዛ ይስሐቅና አብርሃም ናቸው የቆረቆሩት ተብለህ ነው? አይ እንደሱ አላልኩኝም። እሺ ግን
ከዛን ጊዜ ጀምሮ እንደነበረ ታምናላችሁ ወይ ነው? መጀመሪያ ኮንፊርም አድርገኝና ወደ ውይይቱ የመካን መሰረቱን ከፍ እንዳደረገ ማን ነበረ? የካዕባን መሰረቱን ኢብራሂም ነው። አይ ካዕባ አልጠየቅኩክም። ካዕባ አይደለም የጠየቅኩ። አንዴ ኦኬ፣ ካዕባ እዛ ላይ መኖሩን ታምናለህ? በዛ ጊዜ በአብርሃምና በኢስሐቅ ነው። አይ እኔ ስለ ካዕባ አይደለም የጠየቅኩ ወንድሜ። መካ ካልክ ኦልሬዲ ካዕባው እዛ ስላለ እኔ በሱ ክርክር አላነሳውም። ግን ምንድነው መጀመሪያም ፖይንቴን አላስጨረስከኝም። እናንተ አብርሃምም ይስሐቅም ብላችሁ ስለምታምኑ ኦኬ ተቀብለን እንምጣና ነብዩ መሐመድ በ570 ነው አይደል የተወለዱት? ይሄንን ተቀበሏል? አዎ ኦኬ ስለዚህ በ572 መካ መኖሯን ሲያረጋግጥልኝ የምን ማስረጃ እንዲሰጠህ ነው የምትፈልግ? ዋቴቨር ደስ ያለህን አንተ። መቼም ያው ቁርአን ብትለኝ ቁርአን የ2 ዓመት ልጅ ሆኖ ወሂ ተገልጦላችኋል እንዴ? አልወረደም አይደል? ወይ ደግሞ የነብይነት ጸጋ አልመጣላችሁ? ይሰማል? አሰላሙ አለይኩም። ስማን ከላ ሰማችሁ? እሺ ጥያቄ ምንድን ነው? ኢላሂ ጥያቄ ምንድን ነው? ኦኬ አይ እኔ ነብዩ መሐመድ በተወለዱ በጀምሮ እስከ በ570 ነው የተወለዱት ስለምትሉ በ572 መካ መኖሩን በምንድን ነው ልታረጋግጥልኝ የምትችለው? በአምላካችን ቃል። አይ ያኔ የነብዩ ነብይነት ጸጋ ስላልመጣላቸው ነብዩ ጋር የሚያያዝ ነገር የለም። በአምላካችን ቃል እኮ አይ በዛን ጊዜ እኮ አልተጠቀሰም። ስለዚህ አንድን አገር በአምላክ ቃል ነው የምታረጋግጠው? አዎ እንደኛ አምላክ ቃል እንጂ ከሌላ ከምን ሊረጋገጥ ይችላል ታዲያ? አምላክ ኦኬ በጣም ጥሩ። አሁን ተረጋጋ እንጂ ቀስ በል። ለምን ነው ቀስ በል? አምላክ ሰማይና ምድርን የፈጠረ ነው ብለህ ታምናለህ? አታምንም? አምላክ ሰማይና ምድርን የፈጠረ ያለ የነበረ ነው ብለህ ታምናለህ? አታምንም? ከአገር ጋር የሚያገናኘው ነገር አለ እና ታዲያ ሀገርን የፈጠረው እሱ ነው። ኖ አሁን ለምሳሌ አንተ አንድን ሀገር ፕሩቭ ለማድረግ ለምንድን ነው የአምላክህን ቃል የምትጠቀመው? ምክንያቱም እዛ ሀገር ላይ እስልምናን የማይከተሉ ነዋሪዎች ስለነበሩ አምላክ ካልሆነ ታዲያ ምንድን ነው ሊገልጽ የሚችለው? ኦኬ አይ ቲንክ እንትን እያልክ ሆነ ወደ ቁርአኑ እየወሰድከው ስለሆነ ብዬ ነው። አልወሰድኩም። በአንተ በራስህ ሎጂክ ኦኬ ነብዩ መሐመድ ከመወለዳቸው በፊት ቁረይሾች በአምላክ ነው ሊገልጽልህ የሚችለው እና ከአምላክ በላይ ማን ነው ሊገልጽ የሚችለው ስለ አንዲት ሀገር? ኦኬ ታሪክንም አምላክ ነው የሚያዝብራራው ማለት ነው። ታሪክ አንተ ለእምነትህ መሰረት ታሪክ ነው። አይ እኔ እኮ እምነትህን አልጠየቅኩህም እኮ ስለ እምነት አልጠየቅኩህም። እሺ ስለዚህ ከታሪክ ነው የምፈልገው አይደል? አሁን ገባ። አሁን ያ በጣም ጥሩ። ማን ከሚባለው ታሪክ ጸሐፊያ? አይ እኔ እንደዚህ አላልኩህም። ደስ ካለህ አንተ ደስ ካለህ አይደለም አለው። እኔ ደስ ካለኝማ አትፈልግም። አንተ ከምትፈልገው ታሪክ ጸሐፊ ከስሊና ከአከዲስታ ይሆን ችግር የለም። ጥያቄን ተረድተኸዋል ግን አይደለም? በደንብ ተረድቻለሁ። ወደ መልሱ ምንድነው ተማልስተ አንተ ደስ እኔ እኮ ሶርስ ነው ስትቀስልኝ አልኩህ እኮ ነው አይደለም? እሱ ሳይሆን አንተ ደስ ካለ ሳይሆን አይ ታሪክ ነው የምፈልገው አልከኝ አይደል? ከታሪክ ጸሐፊያኖች እኮ አንተ ከምትፈልገው አንድ ማስረጃ ከምን እንኳን እንደምትፈልግ አታውቅም። አንተ ከምትፈልገው አንተ ያጠናክርልኛል ከምትለው ስጠኝ በቃ። ስለዚህ ከቁርአን ውጭ ከሆነ ከአንድ መጽሐፍ ልስጥህ መካ ስለመኖሯ ማለት ነው አይደል? ኦኬ እሺ ካሚላ
አንዴ ሌላ ፕሮሰንት አውራ እንደት ነህ ታዲያ? አሁን መካ የሚባለው ለመኖሩ ከቁርአን ውጭ ሌላ ማስረጃ ይፈልጋል ወገናችን። ጉድ ተመልከቱ። ከዚህ ከመጽሐፍ ማስረጃውን አይሻልም? ጉድ ከምናምን ሜታ አታደርግም እኮ። አይ ጉድ ተመልከቱ ስላልክ ብዬ ነው። ክፈትልን ብዬ በደንብ ላሳየህ ነው። ከገዛ መጽሐፍ መካ ላሳየህ ነው። በካ የሚለውን ነው። ኦኬ ተመልከቱ፣ እዚህ ጋር ተመልከቱ። 600 ምናምን ሰው አላችሁ። ኦኬ ክፈተው፣ ችግር የለውም። በካ የሚል ነው ልታሳየህ ነው አለ። አይደለም መካ ነው ማሳየህ። ምን ትላለህ? መካ። ኦኬ ሌትስ ጎ እንሂድ። የት እንደሚሄድ ታውቃለህ? ልክ እንደሚያውቅ ሰው ታውቃላችሁ አይደል? በጌታ ይሰማል። እኔ አላውቅም። አያሽ አይደል? ልክ እንደሚያውቅ ግን ሰው ግን ይላል። አረ ወደ ማስረጃው ሁሱ ወደ ማስረጃው ግድ የለህም። አይዞህ። አያሽ ለሳየህ ነው አሁን ቪዲዮውን አልከፈትኩትም። እየበላሁ ነው በአላህ። ነው ገኒ መካ ማስረጃውን ክፈትልኝ። እሱ አንድ ማስረጃውን ክፈትልኝ። ሜታ አድርገህ ትርብሽ። ከዚህ በኋላ ሜታ እንዳታነሳ እስኪጨርስ። ክርስቲያኖች ተከታተሉ። በገዛ መጽሐፋችሁ ላይ እግዚአብሔር ሐጅ አድርጉ ብሏቸዋል። መካ ሄዳቸው አሁን ይታያችኋል አይደል? ኧረ በአላህ አረበኛ ነው ቁርአን እንዳይመስላችሁ። ቆይ አንዴ ወደ አማርኛ ልቀይረው። ዘጸአት የሚለውን ላሳያችሁ። አያትና አማርኛ ዘጸአት። እሺ አንድ ምዕራፍና ቁጥር እናስቀምጣለን። የነቀሰ ነው እንደ ባላ። እሺ ያና ከዚያ ሙሴና አሮን ወደ ፈርዖን ሄዱና የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ ባዕድ አድርጎልኝ ዘንድ ሕዝቤን ልቀቅ ይላል። እዚህ ሂብሩ ላይ ገብተን ቀጥታ ወደ አማርኛ እንቀይረዋለን። ቀጥታ እዚህ እንገባለን። ዘጸአት 2:5 አድርጌዋለሁ። ባላ 5:1 ላድርገው። አይዋ ያውና እዚህ ጋር ወደ አማርኛ እንቀይረው። ሐጅ ለማድረግ ይላል። ይህ ሰውዬ የፈለገው ምንድነው? መካን ነው።
ወደ መካ ሄዳችሁ ሀጅ አድርጉ ይላቸዋል። እዚህ ጋር ምን ትላለች እቺ? አንደ ኤሎሂም የተናንሳ እስኪ ብራውን ድራይቭ ማለት ይኸውላችሁ፣ ልብ በሉ ሙስሊሞች፣ እያንዳንዱ አገር ላይ ባለ ቆይ ልብ በሉ። የኡስታዛችሁን ቅጥፈት ተመልከቱ። ምንም ማድረግ አይቻልም። ቀጥታ ለመሳደብ መጣ። ቀደም ምንም ማሳየው መስሎት ነበር። በካ ምን ልታሳየ ነው እንዳለ አይደለም፣ መካ ነው ማሳየህ አልኩት። ተመልከቱ። ቀጥታ ይሄን አንብብ ስለው የኡስታዛቸውን ቅጥፈት ማለት ጀመረ፣ መሳደብ። ለዚህ ነው የገባ። ወላሂ ላዚም መካን ከቁርአን ውጭ አሳየኝ ሲል የነበረው ለማወቅ ፈልጎ አይደለም። ገብታችኋል? ለማወቅ ፈልጎ አይደለም። በገዛ መጽሐፍህ ላይ ወደ መካ ሄዳችሁ ሀጅ አድርጉ የሚል ቃል በቃል ያው ወደ መካ ሀጅ ማድረግ። ይሄ ብቻ አይደለም። ቆይ ልጨምርላችሁ። ካዕባን ራሱ 4 ማዕዘኑን ልጨምርላችሁ፣ ላሳያችሁ። በደንብ ተከታተሉኝ። የትምሳሌት ከገዛ መጽሐፋችሁ ካዕባን ወላሂ ላሳያችሁ እንዴት እንዳጭበረበሯችሁ፣ ከነብያት መንገድ እንዳስወጣችሁና ካዕባን እንድትጠሉ እንዳደረጓችሁ በገዛ መጽሐፋችሁ ላይ ላሳያችሁ ነው። ጉር ተመልከቱ። ወላሂ ምን ተመልከቱ። የት እንገባለን መሰላችሁ? አሁን ኢሳይያስ ላይ እንገባ ነው። ተመልከቱ። ኢሳይያስ ይታያችኋል። ከገዛ መጽሐፋችሁ ኢሳይያስ ወደ አማርኛ የቀየር ሁሉንም ማሳያችኋለሁ። 27 ወደ አማርኛ ቀይረዋል። ታያላችሁ። ይሄን ነገር ካያችሁ በኋላ ምን እንደምትሉ ተመልከቱ። እሺ ኢሳይያስ 27 ላይ እንገባለን። ኑ ተመልከቱ። ኢሳይያስ 27 ላይ ልገባ ነው። ቅዱሳን በደንብ ተመልከቱ። የገዛ መጽሐፋቸው እራሳቸው ሄዳችሁ ታያላችሁ። ይሄን አሁን ማሳያችሁ እኔ ምንም አያደርግም። እዚህ ጋር ቃል በቃል ዝም ብለን እናሳያችሁ። ከፍተን ማሳየት ብቻ ነው። ይታያችኋል። ኢሳይያስ 27 ይላል አይደል? አሁን ሂብሩ ላይ ቀጥታ እንገባለን። ሂብሩ ይታያችኋል። ገባን እዚህ። መልካም። አሁን እዚህ ጋር ተመልከቱ። በአላህ ልጆች ወደ አረበኛ ቀይሬው ነው። ምን ይላል ይሄ? ይሄን ጻፉላቸው። ወደ አማርኛ እንቀይረዋለን፣ ችግር የለውም። ይሄ ምን ይላል? በፈጠራችሁ ቃል በቃል ቁርአን ላይ ያለው ቃል ይሄ ምን ይላል? ንገሯቸው። ምን ይላል ይሄ ቃል? ልጆች ይሄ ቃል ምን ይላል? ጻፉላቸው። መካ ቃል በቃል መካ አያችሁ አይደል? እሺ እዛው እንግሊዘኛው ላይ እንመልሰው። ምን ይላል? ያው መካ ኦር መካ አያችሁ አይደል? እሺ ይሄን ኦሪጂናል ወርድ የምትለዋል ይታያችኋል። ዕብራይስጥ አለች አይደል? እቺ ይቀየራት ኦሪጂናል ወርድችን ወስደን ማለት ነው። ምንድነው የምትሰጠን እቺ ቃል? ምንም ቃሉን ሳንቀይር መንሳደል የራሱ ነው። ዕብራይስጡን የእናት ቋንቋው መሰረቱን ኮፒ ያደረግኳት። ያው እስኪ ምንድነች እቺ ቃል? እቺ ቃል ምንድነች? ያሆነ ኑ ተመልከቱ በገዛ መጽሐፋችሁ ላይ አብዳይዝ ወላሂ ጉር ተመልከታት። ያት ይሄ ዕብራይስጡ ቃል ነው። ይታያል። አያችኋት አይደል? እቺ ዕብራይስጥ ቃል ሰርች እናድርጋት። ተመልከቱ። በፈጣሪ ስም ምን መጣላችሁ? ምን መጣ? ያ ዕብራይስጥ ቃል ማን መጣ? መካ ራሱ ካዕባ ከየት ነው? ከቁርአን ነው ወይ? ላላ አይደለም፣ ከመጽሐፍ ቅዱስ። ያ ዕብራይስጥ ቃል ታዲያ ራሱ ነው። አምጡና አስቀምጡት። ምን እንደሚሰጣቸው መካ ራሱ ይመጣል። ያ ያቺ ተቆጣለች። ዩስ ከዛን ተማላም ሶስት አንድ አስተባለ አበግራችን እንሰል እሺ የዳኔ መብራቱ ኦኬ። ጥያቄው የኤሎሄ ነበረ።
ከየትኛው ቤተ እምነት ነህ? ኦርቶዶክስ ነህ እንደሱ? እሱ ቶማ ማን ፕሮቴስታንት ኦርቶዶክስ ነው ፕሮቴስታንት? እሱ ኦርቶዶክስ ነው። ትክክል ነው ብለህ ታምናለህ? የትኛው እሱ ያኛ አንተ ፕሮቴስታንት ነኝ አልክ አይደል? አንተ ኦርቶዶክስ ነህ። እኔ ፕሮቴስታንት ነኝ። እሱ ኦርቶዶክስ ነው እና ትክክለኛ መንገድ ላይ ነው ብለህ ታምናለህ? አታምንም? አንዴ አስቡት። ለእኛ ትክክለኛ ነው ይላሉ። ወላሂ ላዝም ግን እርስ በርሳቸው እንደሚባባሉ ታውቃላችሁ። ልለፈው በቃ ችግር የለውም። አዎ ነው። አንተ ኢየሱስ ክርስቶስ የኦርቶዶክስም የፕሮቴስታንትም መንገዱ እውነቱ ወላሂ ፈርተን ነው እንግዲህ የበላው። ሁለታችንም የምናምነው አንድ አምላክ ነው። እውነት፣ መንገድ፣ ህይወት ኢየሱስ መሆኑን ያምና ማርያም ታማልዳለች እናምናለን። ስለዚህ በአንድ ቤት ሶስት አራት ልጆች ቢኖሩ ለምሳሌ ሶስታቸውም የተለያየ እሳቤ ነው። እሺ ማርያም ታማልዳለች አታማልድም? ማርያም ታማልዳለች አታማልድም? ታማልድም። አትሰማም እንዴ? ኢየሱስ ያድናል በሚለው ነው እኛ ሁለታችንም የምንስማማው። እሺ ማርያም ታማልዳለች አታማልድም? አሁን በሁለታችን መካከል ያለውን ክፍተት እንትን የተጠየቀውን መለስ እንጂ ማርያም ታማልዳለች አታማልድም ነው ያልከው። እኔ ከልዩነታችን በላይ አንድ የሚያደርገን እሱን ጥያቄ መጠየቅ አልፈለኩኝማ። እኔ ብታማልድም እኔ የጠየቅኩህ ነው። ብታማልድም ለእኛ ነው አይደል እንዴ? ለማን እኔ አሁን ቅድም ከሁሱ ጋር ነው ስነጋገር የነበርኩኝ። እሺ ማርያም ታማልዳለች አታማልድም? መልስ። ከሁሱ ጋር እያወራን ነበር ቅድም ኢሳይያስ 42 ላይ። አይ መጀመሪያ እኔ አንድን ርዕስ በትክክል በቃ ሐሳብህን ቀጥል። ተውኩት በቃ ያው ሐሳብህን ቀጥል። ሁሱ ቅድም ኢሳይያስ 42 ነው የኔን ሐሳብ ሳይሆን የሁሱን ሐሳብ እየቀጠልኩ ነው። አየሽ እሺ አልኩኝ እኮ ሁሱ ኢሳይያስ 42 ላይ ደግፌ ያስኩት ጻድቅ ባሪያዬ ብዙዎችን ምናምን የሚለውን ጥቅስ ኢሳይያስ 42 ላይ ያለውን ጠቅሶ ነበር እና ይሄ ጥቅስ ለኢየሱስ ነው። ስለዚህ ኢየሱስ ባሪያ ነው አለኝ። በትንቢት መጽሐፍ ግን ይሄኛው ትንቢት ለኢየሱስ ነው ከተባለ ደግሞ ለኢየሱስ በግልጽ ስለ ኢየሱስ ደግሞ ስሙን ሁሉ ጠቅሶ የተጻፈውን ደግሞ እኔ ደግሞ እንትን ልበልለት በሱ ላይ ነበር። አንተ እሱ ለኢየሱስ አይደለም ነው የምትለው? ኢሳይያስ 42 ይሄኛው ለኢየሱስ ነው ከተባለ ይሄኛውን ለኢየሱስ ነው ብሎ ከተቀበለ ኢሳይያስ እሱ ለኢየሱስ ነው ብለህ ነው የምታምነው? አንተ ለኢየሱስ ነው ካላችሁ ማለት ነው። ሌላኛውንም አንተ ለእሱ ለኢየሱስ ነው የምትለው ወይንስ አይደለም ነው የምትለው? አቋምህን ግለጽና ከዚያ በኋላ ትቀጥላለህ። አልካድኩምም አላመንኩምም። እንዴት እና አቋምህ ምንድነው በእሱ ላይ? አንተ ለኢየሱስ ነው የተነገረው ብለህ ታምናለህ ወይንስ ለኢየሱስ አይደለም? የእናንተን አቋም መጀመሪያ ከተቀበልኩ በኋላ የእናንተን አቋም አንተ መጽሐፍህ እኮ ነው ይኸውልህ፣ ይሄኛው እንደዚህ አይደለም ካላችሁ ይሄ እንደዚህ አይደለም መጽሐፍህ ነው አይደለ?
መጽሐፍ እስከሆነ ድረስ በዚያ ላይ አንተ ለማን ነው የምታወራው? የተጻፈ ነገር የለም። ለኢየሱስ ነው ተብሎ አልተነገረም። በጣም ጥሩ። አንተ ከላይ ያለው ሚውተን አንሳው። ትንቢት ነው። ከላይ ያለው ሰው ሚውተን አንሳው። ሰላም ነው አለ እንትን ኢሳይያስ 42 ላይ ያለው ለማን ነው ብለህ ታምናለህ አንተ? አንዴ ስለ መካ አውርተን ነበር። በሱ ጉዳይ ነው። ኢሳይያስ 42 ላይ ያለው ለማን ነው ብለህ ታምናለህ? ቆይ አንዴ እኮ ከዛ በፊት ግን ያሳየው ነገር አለ። ኢሳይያስ 42 ለማን ነው ብለህ ታምናለህ? ለሶስተኛ ጊዜ ካልሆነ ከሱ ጋር እንቀጥልና ትቀጥላለህ። ችግር የለውም። ማውራት ካለ እኮ አንዴ እሱ ላይ እንወራና ኢሳይያስ 42 ላይ ምን መጣለን? ከዛ በፊት ግን መካ ላይ ያወራው ነገር ነው። ችግር የለውም። ትቀጥላለህ አልኩኝ እኮ። አሁን ከሱ ጋር የተጀመረውን እንጨርስና እኮ አይ እሱ ላይ የገባሁት ነው። ትገባሽ? ችግር የለውም። ታወራለህ። አሁን የተጠየቀውን እሱን መመለስ አትችልም አንተ? ኦኬ እሺ፣ ምንድን ነው ኢሳይያስ 42 ለኢየሱስ ክርስቶስ ነው የምትለው? ለማን ነው የተነገረው እያልኩት ለሱም ነው አይደለም ማለለም እያለ ነው። አንተ ምን ረቀመው በሱ ላይ? እኔ ያው ለክርስቶስ ነው፣ ፍጻሜው ለክርስቶስ ነው ብዬ ነው ማለት። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ባሪያ ነው ማለት ነው አይደለ? በጥቅሱ መሰረት በስጋ የባሪያን መልክ ያዘ ይላል ፊልጵስዩስ ምዕራፍ 2 ላይ። ስለዚህ ኢየሱስ ክርስቶስ ባሪያ ነው። በስጋው ሰው ነው እንዴ? ሰው ነው ማለት ባሪያ ነው ማለት እኮ ነው። አገልጋይ ነው። የማን ባሪያ ነው? በስጋው ማለት ነው። የማን ባሪያ? ማን ነው? እዚያ ቦታ ላይ ያዘ ይላል። ማን ነው ባሪያ የሚለው? ባዩ ማን ነው? ባሪያው ማን ነው? ባሪያው ኢየሱስ ክርስቶስ ነው አልክ። ባሪያ የሚለው ማን ነው? በስጋው ክርስቶስ በስጋው የባሪያን መልክ ተዋህዷል። የኛን ስጋ ማለት ነው። እየጠየኩኝ ያለሁት ባሪያ የሚለው ማን ነው? አምላክ ነው አይደለም? ነው አብ ነው። አብ ክርስቶስን እያለው ነው። ስለዚህ አምላክ ለአምላክ ባሪያ ነው አይደለ? አይ በስጋው ነው ያልኩ እኔ። ክርስቶስ በስጋው ባሪያ ተብሎ ተጠርቷል። አዎ የባሪያን መልክ ያዘ ይላል። እርሱ አምላክ ሆኖ ሳለ ነገር ግን የባሪያን ስጋ ያዘ ይላል። ባሪያ የሚለው አምላክ ነው አይደለ? አብ ነው። አዎ ባሪያ የተባለውም አምላክ ነው። በስጋው ባሪያ የተባለው ባሪያን ማንነት ሰው ነው እየተባለ ነው እዛ ጋር። ስጋው አምላክ ነው አይደለም? ኦኬ ስጋው ተነጥሎ ብቻውን አምላክ አይደለም። ቆይ ስጋው ተነጥሎ ስጋው ተነጥሎ ብቻውን አምላክ አይደለም። ቃንዲ እሺ እንደዛ ከሆነ ስጋውን ብቻውን ተነጥሎ አምላክ አይደለም። ኦኬ ስለዚህ ኢየሱስ ክርስቶስ ስጋው አምላክ አይደለም ማለት ነው አይደለ? ስጋው ተነጥሎ አምላክ አይደለም። በጣም ስለዚህ ስጋው ፍጡር ነው። በስጋው ፍጡር ነው። ያን ስጋን ማን ነው የፈጠረው? ራሱ ነው የፈጠረው። የራሱን ስጋ ራሱ ነው የፈጠረው። በጣም ጥሩ። አብ ፈጥሮታል አልፈጠረውም? ያንን ስጋ ፈጥሮታል። አብ ራሱ ወልድም የራሱን ስጋ ፈጥሯል። ስለዚህ ሶስቱም ናቸው፣ አብም ወልድም መንፈስ ቅዱስ ናቸው የፈጠሩት ማለት ነው የኢየሱስን ስጋ። የኢየሱስን ስጋ በአምላክነት በፈጣሪነት አንድ አይደል የምንለው? ስለዚህ እነሱ ናቸው። እናንተ ትላላችሁ መጽሐፍ ቅዱስ ላይ ወልድ መንፈስ ቅዱስ አንድ አምላክ የሚል ግን የለም አይደል? እንዴ አሁን ደግሞ ወደ ሌላ ገባ። አሁን የኢየሱስ ክርስቶስን ስጋ ክርስቶስም ራሱ ፈጥሮታል። አልገባሁም። አንድ ነው የምንለው ስላልክ ተጠየቅክ በሱ ላይ መጽሐፉ ግን አይልም ነው ያልኩት። እኮ ናቸው ስለሆኑ ነው የፈጠሩት እያልኩ እኮ ነው። ናቸው? አዎ ናቸው። እሺ አንድ አምላክ ናቸው? አዎ። የት ጋር ነው አምላክ መንፈስ ቅዱስ ናቸው ነው? ኦኬ ቃንዴ ዳን ያትግባ። ኤግዛክት ወርድ እንዳሳየ ነው የምትፈልገው? ክርስቲያን ናቸው በአምላክነት ይጣላሉ። አንድ አምላክ ነው ይላል፣ አንድ አምላክ ናቸው። አንዴ ኧረ አልተጣላንም፣ እባክህን አልተጣላንም። አንድ ላይ ነው እየመለስንልህ ያለው። ቦክስ ማለት አይደለም። ቆይ እንጂ ተረጋጋ። የሀሳብ ልዩነት ማለት ነው። ተረጋጋ። ቆይ ስለዚህ ከታች ያለ ወንድሜ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለህ አታምንም? ናቸው ሳይሆን ነው ብዬ ነው ማምነው እኮ ነው። ምንድን ነው እንደማንተማመን አድርገህ የምታምነው? አይደለም ናቸው ብሎ እኮ እሱ ሊያጣምም ሶስት አምላክ እንደሆነ አድርጎ ሊያጣምም ብሎ ነው እሱ ሊያጣምም አትበል አንተ። ራሱ የተናገረውን ነው የደገምኩት።
እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ይላል። እሺ ግን በመለኮታውና በስጋ ይለያል። ጊዜ አንፍ ግን አንድ የገባሁት መካ ተጠቅሷል ብለህ በገባው መንፈስ ጉዳይ ቅዱስ አንድ አምላክ ነው ወይንም አንድ አምላክ ናቸው የሚል ጥቅስ አለ የለም መጽሐፍ ቅዱስ ላይ? አላዛር መልሽ አለ። ኤግዛክት ወርድ ነው የምትፈልገው ወይስ ኮንሰፕቱን ነው የምትፈልገው እያልኩ እኮ ነው። ቀጥታ ቃሉን ነው አለ እያለ ነው ከታች። አላዛር ቆይ እስኪ መልስ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። እኛ ደግሞ ምን አለ መሰለህ ያውን ይኸውልህ አንዴ ያውን ኤግዛክት ወርድ ፋላሲ 21ኛው ክፍለ ዘመን ላይ ነን። አንድ ነገር ቃል በቃል ካልተቀመጠ የለም ማለት ነው። ለምሳሌ እኔ እስካሁን ስናወራ እኔ ሰው ነኝ ብዬ አልነገርኩም። ስለዚህ ሰው አይደለም ማለት አይደለም እያወራን ያለ ነው። ቀልድ ነው። ስለ አምላክ እያወራን በአንተ ምሳሌ ትሰጣለህ። ከሙስሊሞች ጋር እያወራህ ነው ስለ አምላክ በሰው ምሳሌ አይሰጥ። አይ እኔ አምላክን በእኔ ምሳሌ አለ ኤግዛክት ወርድ እንደማይሰራ ላሳይህ ነው። ቆይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ያልኩ። እሺ ካለ የቱ ጋር ነው ያለው? የዳኔ መልክልህ እኮ ነገርኩህ። ኮንሰፕቱ አለ አልኩ። ኮንሰፕቱ አለ እያለ ነው ከታች ያለ ያስተምረህ። ኢየሱስ የዳኔ መልስልህ። ቀጥል። የዳኔ ማስረጃ እስቲ እንዴት ጋር ነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው? ኢየሱስ ምንድን ነው ያለው? በማቴዎስ ወንጌል ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ብሎ ሲናገር ማለት ነው። በአብ በወልድ እና በመንፈስ ቅዱስ ስም ለእናንተ ያስተማርኩትን እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ብሏል። በአብ በወልድ በመንፈስ ቅዱስ ስም። ያ ነገር ግን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። አስጋ ሶስት አምላክ ነው የሚል የለም። ኮንሰፕቱን እኮ ነው እየሰጠ ያለው። ትክክል ነው እኮ እንዴ። ለምን ትረብሻለህ አንተ? መልስ የለኝም አልክ እሱ አለ አይደለ? ስለዚህ ከሱ ደግሞ እናዳምጥ። ሚውት አታርገኝ። አንዴ ሚውት አታ። እኔ መልስ የለኝም አላልኩም፣ ግን አትረብሽ። እያወራን አይደለ? ነው እያልኩ እኮ ነው። አትረብሽ። ምንም ማድረግ አይቻልም። አሁን እኮ ርዕስ ለምን ቀየራችሁ? ምንም ሁሱ ጨርስና ትገባለህ። እሺ ቀጥል አንተ። ማስረጃ የቱ ጋር ነው? ማስረጃ ላይ ብለህ አስቆመሃል። ቀጥል አንተ። የቱ ጋር ነው ማስረጃ ያለው? አብ ወልድ መንፈስ ቅዱስ አንድ አምላክ። ርዕሱን ለምን ቀየራችሁ እናንተ? መልስ አለ ስላልክ አሁን ወደ መልሱ ግባ። ወሬን ተውና አንድ አምላክ የሚለው የቱ ጋር ነው ያለው? ሶስት አምላክ የሚልም የለም እኮ አይደለም። እኔ ጋር አይደለም። እሱ ማረጋገጥ የምትችለው ሶስት ስለሌለ ስለዚህ አንድ ነው የሚል አያስኬድም። አንድ አምላክ ብቻ እንዳለ መንፈስ ቅዱስ አንድ አምላክ ነው የሚል አለ። በአብ በወልድና በመንፈስ ቅዱስ ስም አጥምቁ ብሏል ኢየሱስ። አሁን ስለማጥመቅ ሳይሆን ጥያቄ ስለ መለኮት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ? ኢየሱስ የሚያውቀው አንድ አምላክ ብቻ እንዳለ ነው። አይሁድም ደግሞ የሚያውቁት አንድ አምላክ ብቻ ነው። የእስራኤል አምላክ አንድ እግዚአብሔር ብቻ ነው። ምንም ማድረግ አይቻልም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ እኮ ነው የተባልከው። ግልጽ ጥያቄ እኮ ነው። ቃል በቃልማ የለም። እሱማ ጎበዝ ልጅ። አሁን ወደ ሌላ ርዕስ አልሂድ። ባሪያ ነው ብለህ የቅድሙን ርዕስ ሳንዘጋ ወደ ሌላ ርዕስ ለምን ገባህ አንተ? ሲጀመር ማለት ነው። ችግር የለውም። ባሪያ ነው ያለው ልጅ ባሪያ መሆኑን አምኖልሃል እኮ ቅድም አላዛር የሚባለው ልጅ። እኔ አላመንኩኝም። ተሳስቷል ነው? አዎ ተሳስቷል። አላሁ አክበር። ኑ ድቤት አድርገዋል ጊዜ ያስገቡት። እሺ ይኸውልህ ለማንኛውም እሺ አንተ ሐሳብህን ቀጥል። በቃ እሱ ይሄዳል። የኔ ሐሳብ ይኸውልህ ማለት ነው። እሺ አብ ኢየሱስን አብ ባሪያዬ ባለበት በዛው አፍ ማለት ነው ጌታዬ ብሏል። ጌታ ጌታዬን ጠላቶችን የእግሪ ማረገጥ እሺ ጌታዬን እስካደርግልህ ድረስ በቀኜ ተቀመጥ አለ ይላል። አረ ዕብራውያን መጽሐፍ ላይ ሄድና ጌታ ጌታዬን አብኖ ጌታ የሚለው አምላክ ሆይ ይለዋል ኢየሱስ። እሺ አብ ኢየሱስን አምላክ ሆይ ይለዋል ኢየሱስ። ዕብራውያን አውጣ። እሺ ወደሱ እንሄዳለን። ችግር የለም። እሺ አንድ ጊዜ አሁን ስለ አንድ አምላክ እያወራን ነው። አትሽሽ ስለ አንድ አምላክ ተው። ባሪያ በሚለው ላይ እያልኩ ነው። አንድ ቆይ ተረጋጋ። አንድ አምላክ ብቻ እንዳለ እናውቃለን። አንድ አምላክ ብቻ እንዳለ እናውቃለን። ቅድም ባሪያ ነው አላልክም? ጥያቄው አንዴ ተረጋጋ። ኧረ እባክህ አንዴ እኔ ውሱ አንዴ እኔ የገባሁት አሁን ርዕሱ ተቀየረ እንጂ መካ የሚል አሳያለሁ መጽሐፍ ቅዱስ ላይ አለ ብለህ ነበር። አሳያለሁ አለ ብዬ ሳይሆን አሳይቼ ነው ቅድም